ድሮ ልጅ ያለሁኝ ከሰኞ እስከ አርብ ትምህርት ቤት ለመሄድ በጧት እቀሰቀሳለሁ ቅዳሜና እሁድ ደግሞ እድር ለመክፈል እቀሰቀስ ነበር በጣም ነበር ምጠላው እድር ቤት መሄድ እድር ክፈል ሲባል ስለ እድር ሲወራ እድር ጋር ሄዶ እዛ የወንዶች እድር የሚባል ነበር የሴቶች እድር የሚባል ነበር በጣም በርካታ እድሮች ነበርዋት ማዘርና እናቴ እንግዲህ ትልከኝና እዛ እድር ቤት ሄዶ ተሰልፎ መቆም ምናምን በጣም ነበር የሚሰለቸኝ እድር ሲባል በጣም የትልቅ ሰው ነበር የሚመስለኝና እስካሁንም ድረስ ለእድር ይሄ እድር ከሚለው ቃል ጋር በተገናኘ ጥሩ አይነት እንትን አልነበረኝም ዛሬ ግን እንግዲህ 3ኛ ዓመት እድራቸውን ወይ ደግሞ የእድራቸውን መስረታ 3ኛ ዓመታቸውን ያከበሩ የሚገኙት በጣም ልዩ ወጣቶች ጋር ተገኝቻለሁ እንግዲህ ዛሬ የ3ኛ ዓመት መስረታ በዓላቸው ላይ ምን ነገሮች አሉ በጣም የዘመኑ ነገሮችን እየተጠቀሙ ከራሳቸው አልፎ ለሌሎች የሚተርፉበትን እንዲሁም ደግሞ ለበርካታ ወጣቶች ምሳሌ የሚሆኑ አንድ እድር አስተዋውቃችኋለሁ አብራችሁን ቆዩ ስሜ ፍስሐ ባላለው የጤና ባለሙያ ነኝ እንግዲህ የአባሉ ወይንም የመስራች ከሚባሉ የእድሩ መስራች አባል ነኝ ማለት ነው እሺ ብዙ ጊዜ አሁን በየሰፈሩ እንደዚህ የወጣቶች እድር አለና ምን ያክል አባላቶች አሉት እንዲሁም ደግሞ ለምን ዓላማ ነው የእድሩ ዓላማ በዋናነት ሲመሰረት ነው ማለት በስንት ሰዎች ተመሰረተ እንዲሁም ደግሞ ተመሰረተበትን ዓላማ እስኪ ዘርዘር አድርግልን እሺ እንግዲህ ያው 137 አባላቶች አሉት ከተመሰረተ 3ኛ ዓመቱን ነው ዛሬ ያከበርን ያለነው 137 አባላቶች በፊት የነበሩት ከአባቶቻችን ወይ እንግዲህ ቀድሞ መናቃቸው እድሮች ሰው ከሞተ በኋላ የመረዳዳት ዓላማ ይዘው ያሉ እድሮች ናቸው ይሄ እድራችን ግን ለየት የሚያደርገው እንደ ወጣቶች እንደሆኑ በጣም ያው በህይወት ያሉ የመረዳዳት የተለያየ እዚህ እድር አባላቶች ውስጥ ጥሩ አቅም ያላቸው ልጆች አሉ መስራት እየቻሉ አቅም ስትል የመስራት አቅም ያላቸው በፋይናንስ ችግር አለ መስራት ብዙ የእድር አባላቶች አሉና እነዛ የእድር አባላቶችን ያው በፋይናንስ መደገፍ ወደ ስራ የማስገባት የተለያየ ፕሮፖዛል ወይ አይዲያ ቢዝነስ አይዲያዎችን በማምጣት ወደ ስራ የመግባት ከተለያየ ከፋይናንስ ሴክተሮች ጋር በማገናኘት የተለያየ ጥሩ ስራዎችን የሚሰራ ዓላማ ብሎ የያዘ እድር ነው በህይወት ያለን እንረዳዳ የሚል ነው ኦኬ በጣም ጥሩ እስቲ እስካሁን የረዳችኋቸው ወይ ደግሞ ወደ ስራ ያሰማራችኋቸው የእድር አባላቶቻችሁ አሉ እንግዲህ ከጀመረን 3 አመት ነው በ3 አመት ውስጥ እድራችን ራስ መጀመሪያ ራስን እድሩ ስታብሊሽ ሆኖ ስራ ከጀመረ ጀምሮ ራስን የማቆም ወይንም ደግሞ የተለያየ ነገሮችን ማዋቀር ስራ ላይ ነው ያለው እንግዲህ ዛሬ አንዱ ዓላማ 3ኛ ዓመቱ ላይ የመጀመሪያ የተለያየ ሐሳቦች ቀርበው ብድር የምናገኝበት ሚስ እንግዲህ አበዳሪ ተቋማትን ዛሬ ቀደም በነበረው ስብሰባ ላይ አበዳሪ ተቋማትን ጠርተን እንደዚህ አበዳሪ ተቋማት በፋይናንስ የሚደግፉበት በምን አይነት መንገድ ተደግፉናላችሁ ብለን እንግዲህ ለብቻው ብድር መስጠት የሚችልበት አቅም ላይ አይደለም በ3 አመት ውስጥ እድሩ በየወሩ አባላት ከሚያዋጡት መዋጮዎች ሌላ ኢንካም ወይንም ሌላ ገቢ የለው ለዚህ ሌላ ኢንካም ወይንም ደግሞ ገቢ የምናገኝበት ሚንስ እድሩ እየፈጠረ ነው ብድሩንም ደግሞ በተለያየ አበዳሪ ተቋማት በፋይናንሶች እንደዚህ የተለያየ አበዳሪ ቀደም ላይ አንድ አበዳሪ ተቋም ነበርና እሱም እንግዲህ ገለጻ አድርጎልና ከዚህ ቀደምም የተለያዩ ድርጅቶችን አበዳሪ ተቋማት እየመጡ ያለውን ነገር የሥራችንን ሐሳብ እየሰሙ ከኛ ጋር መስራት እንደሚችሉና 137 አቅም ያለው ወጣት በአንድ ላይ ማግኘት ራሱ ትልቅ ነገር ነው ብለው ስለዚህ ለስራው ጥሩ ምላሽ ሰጥተውናል እኛ ወደ ስራ የመግባት ብቻ ነው ያለን ሐሳቦች ስላሉ ማለት ነው እንግዲህ እስካሁን ድረስ ብድር የተሰጠው ሰው የለም ሐሳቡ አለ ዋናው ማሰቡ ነው እንግዲህ ከአበዳሪ አካላቶች ውጭም ደግሞ በሚሊየን የሚጠጋ ካፒታል አለው ይባላል እናንተ ሰምቻለሁ በ3 አመት ውስጥ
በመዋጮ ብቻ የተሰበሰበ ነው ምን ያክል ካፒታል ሳላችሁ እንግዲህ እስካሁን ድረስ እንደ ፋይናንስ እርግጠኛ ባልሆነም በ3 አመት ውስጥ የተለያዩ ወጪዎች ነበሩ እንግዲህ ያው በህይወት እስካለን መረዳዳት ብቻ ታመመ ካለ የተቸገረ ካለ በሞት ያጣናቸው የቤተሰብም ካለ የወጡ ወጪዎች ይኖራሉ ከዛ ውጪ ግን እንግዲህ እስከ 1 ሚሊዮን የሚገመት እንግዲህ ተቀማጭ እድሩ በ3 አመት ውስጥ የሚገመት ብር አለ እድር ብላችሁ ስትመሰርቱት ለዚህኛው በህይወት ያለ ለመረዳዳት ብላችሁ አስባችሁ ነው ወይስ እንደ ኖርማል ለመቀባበር ወር ደግሞ ለባህዘን ጊዜ ለመደራረስ በሚል ነበር የተነሳችሁበት አላማ? አዎ መጀመሪያ ላይ እንግዲህ እንደማንኛውም እድር የተለያየ ማህበራዊ ጉዳዮች ሲገጥሙን እድርም ሳይኖረን የመረዳዳቱ ነገር ነበር አንድ አካባቢ አብረን ያደገን ልጆች ነን እንግዲህ በእድሜ እንኳን እኔ ትንሽ ቀደም እላችኋለሁ ታናናሾቻችን ናቸው ይህን ሐሳብ ያመጡት ከኛ መምጣት የነበረበት ሐሳብ ነበር ይህን ሐሳብ በተለያየ በሞትም በደስታም ባዘንም የምንደራረስ ነበር አጋጣሚ ግን ለምን እድር አናረገውም እድሩ የተለያየ መጀመሪያ ይዞ የተነሳው አላማ ሰው ሲሞት ለቅሶ ለመድረስ ለመረዳዳት ነበር በኋላ ግን ያለውን እንግዲህ ብዙ ሐሳብና የተለያየ ነገር ከበፊት ከነበረው የእድር አሰራር ለወጥ አድርገን በቁም ያለውን ነገር እንረዳዳ የሚልም አብረን አካተት ነው እንጂ በፊትም የነበረው በሞትም ሰው ሲሞትም የመረዳዳት ባዘንም በደስታም ጊዜ የመረዳዳቱ ነገር እንዳለ ደግሞ ቢዝነስ የተለያየ ስራዎችንም በመስራት የማሰቡ ነገር በቅርብ የመጣ ሐሳብ ከማን ፈለቀ በግሩፕ ነው አዲስ ሐሳብ ሁሉ ጊዜም አንድ ሰው ነው የሚያፈልቀውና በህብረት ደግሞ ይተገበራል በህብረት ሊፈልቅ አይችልም ብዬ ነው ሐሳቡ እንዴትስ ባንዴ ተቀበላችሁት እንግዲህ እንደምታውቀው አሁን በአገራችን ላይ ብዙ አቅም ያላቸው ወጣቶች አሉ መስራት እየቻሉ በአቅም ማነስ ተለያየ መስራት በሚችሉበት አቅም ላይ ሆነው ፖቴንሻሉ ያለ የፋይናንስ ችግር አለ ያን ፖቴንሻል በምን አይነት መንገድ እንጠቀም የሚል ነገር ነው መጀመሪያ ከማህበሩ የተነሱ ሐሳቦች ነበሩ ሐሳቡ እንደ እድር ተበድረን ስራ እንስራ ገንዘቡ እንግዲህ ቀደም እንደነገርኩ ዝም ብሎ ተቀምጦ ምንም እንትን የሚል ነገር የለም ለምን በተለያየ ነገር ፋይናንሳችን ተደጉሞ መስራት የሚችሉ ልጆች አይሰሩም በሚል የብዙ እንግዲህ አባላት የ137ቱ አባላት ሐሳብ ነው ሐሳቡ የመጣ ነውና ሁሉም በጭብጨባና ይሄን ሐሳብ ሲመጣ ደግፈውታል እና በጣም ደስ የሚል ሐሳብ ነው እንግዲህ ሐሳቡ እስካሁን ድረስ ከምናቃቸው እድሮች ለየት ይላል እውነት ነው ለየት ያለ ነው ለሌሎች እድሮችም ደግሞ ለሌሎች እንደዚህ አይነት ማህበሮችም ለወጣቶችም ይሁን በተለያየ አይነት ሁኔታ ለሚመሰረቱ ማህበሮች እድሮችና ሌሎችም ነገሮች ትልቅ ማስተማሪያ ነው ብዬ አስባለሁ ትልቅ ምሳሌ ነው ብዙሃኖቹም ደግሞ ይተገብሩታል ብዬ አስባለሁ ስለመጣ እድራችሁን ወክለህ ደግሞ እዚህ ጋር ቁጭ ብለህ ገለጻ ስላደረክልን በጣም ነው እናመሰግናለሁ አመሰግናለሁ እናንተም ጥሪያችንን አክብራችሁ እዚህ 3ኛ ዓመት ክብረ በዓላችን ላይ በመገኘታችሁ እጅግ በጣም አመሰግናለሁ በማህበሩ አባል ስም አመሰግናለሁ እሺ እኔ ዮሴፍ ንጉሴ ይባላለሁ በዛ አካባቢ ከጓደኞቼ ጋር አንድ ላይ አድገን ነው መሰባሰባችን ለመልካም ይሁን በሚል በስተመጨረሻ ላይ ወደ እንደዚህ አይነት ነገር ቀየረ ነው ለመልካም ነገር ለማዋል አላማው ሰፊ ነው ራሳችንን መርዳት አካባቢያችንን ሌሎችም መርዳትም ጭምር በውስጡ አለበት እና ስንመሰርተው እንግዲህ የተለያዩ አካባቢዎች ላይ ያሉትን የተለያዩ ማህበራትን በማየት ዶክመንቶችን በማሰባሰብ ለኛ ይሆናል የሚለውን ነገር የተለያየ ሐሳቦች ናቸው ውስጡ ያሉት ይሄንን የመቀመር ስራዎችን ሰርተን በኋላ ላይ ደግሞ አባላቱን ሰብስበን ወደ አባልነት እንዲመጡና ሐሳባችንን እንዲቀበሉን ከዛ በኋላ ደግሞ የሚፈልጉትን ሰው ወደ ፊት ለፊት አምጥተው እንዲያስተዳድሩን ያደረግንበት ሂደት ነው አጠቃላይ ያለው እንደ እድር አሁን ህጋዊ ቁመና ይዛችኋል አይደለ ህጋዊ ቁመና አላችሁ ከዛ በተጨማሪ ደግሞ እድር የሚባለው ነገር
ቅድምም ስለው ነበር ለጓደኛህና የሆነ ለወጣት ትንሽ ከበድ ይላል አይደል እድር የሚባለው ነገር የትልቅ ሰው ነው ይመስለው ምናምን ከዛ እድር ተብሎ ደግሞ እዚህ የተለየ ነገር ምን አየሁኝ ቅድም እንደነገረኝ ከብድር ጋር በተገናኘ ከዛ በተጨማሪ ደግሞ ከአባ አፕሊኬሽን እስቲ እድራችሁ ስላሰበው የአፕሊኬሽን አሰራር ትንሽ ነገር በለ እሺ መልካም እንግዲህ ያው እድሮች ብዙ ጊዜ እንግዲህ አሁን ባለው ሂደት ውስጥ እየተቀየረ መጥቶ አሁን ያለንበት ሁኔታ ላይ ሆነናል ዴቨሎፕመንት አክሽኖችን ማስፋት አለባቸው ነው ድሮ ያው እነሱም በጣም እናመሰግናለን ድሮ የነበረው መሰባሰብ ብዙ ጊዜ ችግሮች ያሉት ሀዘኖች ላይ ነው የሚል አስተሳሰብ ስለነበር ነው አሁን ግን መረዳዳቱ ሁሉንም ነገር እድገትም ማደግ አለበት እድሮች ማደግ አለባቸው በውስጣቸው ያሉት አባላቶች በእውቀትም በፋይናንሻልም ሌሎችም ድጋፎችንም አባላቶቹም ማግኘት አለባቸው ነው ይሄን ብቻ ደግሞ አይደለም ከዚህ በላይ ሌሎች የተጎዱ ማህበረሰብ ክፍሎችም አሉ ስለዚህ እነዚህንም ማቀፍ አለበት ይሄንን ደግሞ ሲታሰብ እኛ በኮንትሪቢዩት በመናረገው ምናዋጣው ነገር በቂ አይደለም ስለዚህ ተጨማሪ አሴት ተጨማሪ የገቢ ምንጮች ያስፈልጉናል ስለዚህ ይሄንን ወደ ተሻለ ለመቀየር የተለያዩ ሐሳቦች ያስፈልጋሉ አንደኛኛ ምናረገው ነው ሌላኛው ደግሞ ሌሎችን ሰዎች እኛን አክሰስ የሚያደርጉበትን ኦፖርቹኒቲ መፍጠር ነው ከዛ ውስጥ አንዱ ዌብሳይት እና ሌሎች የቴክኖሎጂ መረቦችን መጠቀም ነው ስለዚህ ይሄንን ነገር ደግሞ ሲኖር መሰራቸውን ስራዎች ማስተዋወቅ ትችላለህ ኮሙኒኬሽንም ቪዚብል የሆኑ ነገሮች እዛ ላይ ያሉ እንግዲህ ብዙ ጊዜ የሚታመንባቸው የሚባሉ የኮሙኒኬሽን ቻናሎች ናቸው እነዚህ ነው ለድራችን ለመጠቀም ጅማሮ ላይ ያለ ነው እንግዲህ እየሰፋ ደግሞ በሚሄድበት ሰዓት ነገሮችም እየሰፉ የሚሄዱበትና እንግዲህ የምንለውን ደረጃ መሄድ ነው አላማችን በአካባቢያችን ላይ በአጠቃላይ ለምን ለመታጠር ነው እነዚህ ነገሮች የምንጠቀማቸው እሺ አፕሊኬሽን አበልጽጋችኋል ያ አፕሊኬሽን ምን ግልጋሎቶችን ነው የሚሰጠው ለድር አባላቱ ነው ወይስ ከድር አባላቱ ውጪም ላሉ ሰዎች እዛ ላይ ተሳትፎ ማድረግ ይችላሉ ወይስ ዋናው አላማ ምንድነው የአፕሊኬሽን ቀደም እንዳልኩ እንግዲህ ዋናው የአፕሊኬሽኑ ጥቅም እንግዲህ ከውጪ ያሉ ማህበረሰቦችን መንደርስበት ነው ከድሩ ውጪ ያሉ የማህበረሰብ ክፍሎች አካባቢያችሁ ላይ ብቻ ነው ወይስ ማንኛውም ሰው እንግዲህ የዌብሳይቶች እንደዚህ አይነት ነገሮች ስላሉ እነሱን አክሰስ ማድረግ ይችላል ሌላው ደግሞ እንግዲህ በእድራችንም አርካይቪንግ ሲስተም ነው ዴቨሎፕ የተደረገው ይሄ ማለት ምንድነው በውስጣችን ያሉ የስራ እንቅስቃሴዎችን ዶክመንቶቻችንን እንዲሁም የፕሮፋይሎቻችንን ሴኩር መናረግበት አፕዴት መናረግበት ምክንያቱም ያው ይሄ ከድሮ ከነበረው ድር አሁን ወደዚያኛው መዝገቢያጅ የሚባለው አካል ወደ ሶፍትዌር ያ ድሮ የነበረው ነገር ያው አፕዴቲንጉም በሰዎች ጭንቅላት ውስጥ ነው የሚሆነው ዶክመንቶችም በትክክል ተይዘው የሚቀመጡበት ሂደት የለም ከዚህ በላይ ለሌሎችም ነገሮች የሚጠቅሙ ናቸው ቀደም እንዳልኩ የሌሎች የሚያስፈልጉ ብዙ ኮሚቴዎች በውስጣችን ይዋቀራሉ ለተለያዩ ስራዎች ስለዚህ የኔ ማንነት እዛ ላይ ካለ በቀጥታ ኮሚቴ እና ለሚፈልጉ ስራዎች እኔ መጠቀም ይቻላል ለነዚህና ለሌሎችም ነገሮች ለውስጥ ላይ ላሉ ነገሮች ለስራዎቻችን ለምናስባቸው ነገሮች ይሄ አሁን የመሰረትናቸው ነገሮች ይጠቅማሉ ይማለት የበቂ ነው ማለትም አይደለም አሁን ባለን ፖቴንሻል እና አሁን ባለን ነገሮች ነው ይሄ ላይ የተደረሰው ቴክኖሎጂዎችን ለእንደዚህ አይነት ነገር መጠቀም ስለዚህ አሁን ከናንተ እድር ውጪ ያሉት አካላቶች ዌብሳይቱን መጎብኘት ይችላሉ ስራ ጀምሯል ዌብሳይቱ አፕሊኬሽኑ እንግዲህ ወይስ ገና በመበልጽግ ላይ ነው ያለው በልጽጓል ትንንሽ ነገሮች ናቸው የሚቀሩት እሱን ኦልሞስት ማንኛውም ሰው እንዲጠቀመው ነው ቀደም እንዳልኩ ትልቁ ነገር የነዚህ የበይነመረብ አላማዎች ምንድነው ካንተ ያለፈ ነገር እንዲፈጥሩ ነው ስለዚህ ያ ከሆነ ደግሞ እንግዲህ ያው እኛ አሁን ያለንን ነገር ብቻ አይደለም አካባቢያችን ላይ ኢትዮጵያ ላይ ያለውን አይደለም ሌሎችም
እንግዲህ ስፔሻሊ ከዚህ ከበጎ አድራጎት ከሚል ውስጣችን ላይ ካለ ትልቁ ዓላማ አንፃር ነው እሱንም እየፈጠረን ያለ ነው እንጂ ለኛ ይሄ ነገር ያለን ነገር በቂ ነው ግን ያንን ዓላማ ደግሞ በውስጣችን ስላለ እሱ ደግሞ በጣም የሚፈልገው ነገር በቂ አይደለም አሁንኛ ያለን የድራችን አባላቶች እየተወያዩበት ነው ያሉት በደንብ እየተወያዩበት ያለበት ሂደት ነው ያለው እንግዲህ በቀጣይ ደግሞ ተሻሽሎ በደንብ በተለያዩ የሚዲያ ቻናሎች እኛም ኢምፐርሰንም ባሉን ነገሮች ሁሉ እናስተዋውቅበት ሂደት እንደ አንድ እርዳታ ድርጅት የሚሄድበት ምክንያቱም አሁን 3 አመት ነው የቆያችሁት በዚህ በ3 አመት ውስጥ በሚሊዮን የሚቆጠር ሀሴት ከዛ ሶፍትዌር ዌብሳይት እንዲሁም ደግሞ ከአበዳሪ ድርጅቶች ጋር በመሆን ሌሎች ስራዎችን የእርዳታ ስራዎችን ወይ ደግሞ የማቋቋም ስራዎችን እየሰራችሁ ነው ይሄ በ3 አመት ውስጥ ትልቅ ስኬት ነው ስለዚህ በቀጣይ ደግሞ ከፍ ባለ ደረጃ ምን ጠብቃችሁ ይሆናል እንጠብቃችኋለን ምክንያቱም ተስፋ ሰጪ ነገር ስላለ በ3 አመት ውስጥ ማለት ነው ልክ ነው ያ በርግጥ የኮሚቴው አባላቶች ብዙ ራዕይ እንደሚኖራቸው ተስፋ አደርጋለሁ እኔ ከነሱ የተሻልኩ አይደለሁም በዚህ ራዕይ ዙሪያ ላይ ሆኖም ግን ምንድነው ያው 3 ፒላሮች አሉን እንደ እድራችን ቀደም እንዳልኩ የራሱ የማህበራችን የእድገት ጉዞ አለ በእድሩ የሚቀጥልበት የእድር ሂደት አለ ሁለተኛው ዴቨሎፕመንቱ ነው ዴቨሎፕመንቱ ማደግ አለበት የራሱ የእድሩ የሆነው ትልቅ ድርጅት እንዲኖረው ነው እየሰራን ያለ ነው ቀደምም እንግዲህ አንዱ ምንወያይበትና እንግዶችም ጠርተን እንዲያስረዱን ጥያቄዎችም እየጠየቀን ከነዛ አይነት ካምፓኒዎች ጋር እንድንሰራ ያደርገን ያለበት ሁኔታ የትልቁ ፒላራችን የዴቨሎፕመንቱ ነው ሶስተኛው ያው ይሄ የእርዳታው ክፍል አለ የበጎ አድራጎት እሱም እንግዲህ ትልቅ ራዕይ ነው ያለው ያው እንግዲህ እምትሰሟቸውን በሚዲያ ላይ የምትሰሟቸውን አይነት የእርዳታ ተቋማቶች እንዲኖረን ነው መንፈልገው እና እንደዛም ነው እየሰራን ያለ ነው ያን ብቻ አይደለም እድራችን ላይ ያሉ አባላቶች ከባህሪ አንፃር ብዙ ስራዎች እየተሰሩ ነው ያሉት ትሬኒንጎችን እንዲወስዱ አቻላቻ ግንኙነቶች እየተፈጠሩ ከሌሎች አይነት አቅጣጫዎች ወደዚህ እየመለሱ ወደሚፈለግበት የህይወት አቅጣጫም እንዲ ሄዱ የማድረግ ትሬኒንጎችን የመስጠት እነዚህ አይነት ነገሮች አሉት ስለዚህ ዘርፈ ብዙ ነው አንድ ቢሆን በጣም ትልልቅ ሐሳቦችና ያው በትልልቅ ተቋማት ውስጥ ያሉ አሰራሮች ናቸው ግን ያው ወጣት ምን ጊዜም ኢነርጂቲክ ነው ስለዚህ ያንን ኢነርጂያችንን በመታየው ሁኔታ ነው ሁሉም በጣም ሞቲቬትድ ነው እና በዛ አይነት እንቀጥለዋለን ብዬ ተስፋ አደርጋለሁ አዎ 130 እንግዲህ በጣም ብዙ ቁጥር ነውና 130 አንድ አካባቢ ላይ ያደጉ በደንብ ከልጅነት ጀምሮ የሚተዋወቁ ሰዎች የማን ድክመት የማን ጥንካሬ የሚባሉ ነገር ለአንድ ዓላማ ሲቆሙ ደግሞ 130 ሰው በጣም ብዙ ነገር መስራት ይችላልና እሱን ነው ያሳያችሁን ወደፊት ትልቅ ተስፋ ነው እንግዲህ የምንጥልባችሁ በትልቅ ደረጃ ደግሞ እንደምናገኛችሁም ተስፋ አለን በጣም ነው ማመሰግነው እኛም በጣም እናመሰግናለን ያው እናንተም ከጎናችን እንዳላችሁ እንደምቀጥሉም ተስፋ እናደርጋለን ያው ብዙ አይደለም አሁንም እኛ ካለው ከኛ ጋር ካሉ ሰዎች አንፃር ብዙ አይደለም አሁንም እያደገ ነው ሙሉ ሰው እንዲኖር ነው ከኛ ጋር መንፈልገው አላማችን ምክንያቱም እነዚህ ትልልቅ ስራዎችን የሚያሳካ ወጣትን በየቦታውም እንዲፈጠር ነው እኛም ምሳሌ ሆነን ከቻለ ከተሳካልን እንደው ምሳሌ ሆነን ሁሉም በየአካባቢው እነዚህን ችግሮችና እነዚህን መልካም ጎኖቻችንን እሴቶቻችንን ማስቀጠል ነው ዋናው አላማና ለዛ እናንተም እንግዲህ ስለጎበኛችሁን እናመሰግናለን በጣም እሺ ስሜ ኢየሩሳሌም ደመቀ ይባላል በድሩስ መስራች ከሆኑት አባላት መካከል ነኝ በሙያዬ መምህርት ነኝ በድር ውስጥ ደግሞ አብይ ኮሚቴና ንዑስ ኮሚቴ አለ ዛን ንዑስ ኮሚቴ ውስጥ የበጎ አድራጎት ክፍል ውስጥ አብራቸው ማገለግል ሰው ነኝ ስለዚህ በጎ አድራጎት ክፍል ውስጥ ኮንሽ እንደው በጣም ብዙ ነገር ተነግረናለች ብለን እናስባለን እስኪ ከበጎ አድራጎት ጋር ያለውን እንቅስቃሴ ትንሽ ያው በተለምዶ እድር ሲባል አይምራችሁን ውስጥ የሚመጣው ነገር በሞት መረዳዳት ብቻ የሚለው ነው
የኛ እድር ደግሞ ከሌሎች የሚለየው የወጣቶች ከዛ የተማሩ ሰዎች ስብስብም ስለሆነ አንድ እርምጃ ጊዜውን የዋጀ ነገር መሆን አለበት ሰዎች ከተሰበሰቡ አይቀር በሚል አንድ ኮሚቴያችን የበጎ አድራጎት ክፍል ነው። በጎ አድራጎት ክፍሉ ምንድነው የሚሰራው? ሀዘን በሚደርስበት ጊዜ ለሰዎች ይዘነው ምን ሄደውን እዝን በእለቱ ሀዘን ላይ ምናልባት ሀዘንተኛው ሀዘን ድንገት የሚመጣ ሳይታሰብ የሚመጣ ነገር ስለሆነ እጁ እንኳን ቢያጥረው የተለያዩ ነገሮችን ሰብስቦ ከቨር ማድረግ ከሚሰጠው ድሩ ከሚሰጠው እርዳታ ባሻገር አበባዎችን ገዝቶ ማቅረብ ከዛ ባለፈ ደግሞ ከሞት ስናልፍ ደግሞ ለምሳሌ የመኪና አደጋ ቢደርስ አንድ አባል ላይ መኪናው የሆነ አደጋ ቢደርስበት አንድ የድራችን አባል ህመም ቢገጥመው የተለያዩ ችግር ፋይናንሻል ችግርን ቢገጥመን በተለያዩ ዘዴዎች ተገናኝተን ስፔሻሊ የቴሌግራም ግሩፕ አለ እዛ ላይ ተገናኝተን ሁሉም የሚችለውን ነገር በማሰባሰብ እርዳታ የሚያደርግ ነው ማለት ነው። ከሌላው ደግሞ የተለያዩ ድርጅቶች አሉ የእርዳታ ድርጅቶች እነሱ ጋር አልባሳትን ሌሎች ደግሞ የሚያስፈልጉ ቁሶችን በመሰብሰብ የሚያንቀሳቅስ ሰውን የሚያነሳሳ ኮሚቴ ነው ማለት ነው የበጎ አድራጎት ክፍሉ። እስቲ እስካሁን ካደረጋችሁት የበጎ አድራጎት ትልቅ የምትሆን ወይ ደግሞ አንዱን ልትጠቅሽልን ትችያለሽ? ለምሳሌ የተወሰኑ የእድራችን አባል ሰዎች ቤተሰቦቻቸው በጣም በጠና ታመው አብዛኛው ቤተሰቦቻችንም ጋር ስታይ ያሉት እድሮች ኦልሞስት በቃ ሰውየው ሀዘን ሲደርስበት የሚረዳበት አጋጣሚ ነው የሚኖረው። እኛ ግን ሁሉም የቻለውን ስፔሻሊ በቴሌግራም ይሰበሰብና ብሩ ሁሉም የቻለውን ያስገባል። ፊክስድ ፕራይስ የለንም። ወደ ላይም ሊወጣ ይችላል ወደ ታችም ሊወርድ ይችላል። ወይንም መረዳዳት ነው። ከድሩ ገንዘብ የሚነካ አይደለም። ሌላ ያኛው አይነካም በጭራሽ አይነካም። እሱ ተሰብስቦ በበጎ አድራጎት ክፍሉ ለሀዘን ለሰውየው ይደርሳል ማለት ለታማሚ ቤተሰብ። ይሄ ማለት የድሩን እንትን የሚነካ አይደለም ወይም ደግሞ የድሩ ህግ ውስጥ ያለ አይደለም። ይሄ ፐርሰናል የበጎ አድራጎት ክፍሉ የሚያደርገው ድጋፍ ነው። የመኪና ግጭት ምናምንም ሲያጋጥም ወይ ይሄም ከድሩ አይደለም በፍጹም አይደለም። መኪና እንደዚህ ሆኖበታልና እስቲ የቻላችሁትን ሰብስቡ ማለት ሙሉ በሙሉ ከቨር ማድረግ ባንችልም ቢያንስ ሰውየውን እንዲደግፍ ያደርጋል ማለት ነው። እጅግ ብዙ ናቸው ከድሩ ውጪ የድሩን ሂሳብ እንደ ድሩስ ደግሞ እንደ ድሩ ከሀዘን ባለፈ እንደ እድር ያደረጋችሁት የበጎ አድራጎት ወይ ደግሞ ሰውን ማብቃት ሊሆን ይችላል ወይም ደግሞ የምትደግፉበት ሊሆን ይችላል ወይ ማህበረሰብ የምትደግፉበት አካባቢ የምትደግፉበት ሊሆን ይችላል። እንደዚህ አይነት እንቅስቃሴዎች ጀምራችኋል ወይስ ወደፊት የመጀመር እቅድ አላችሁ? ከእድሩ ማዕቀፍ ወጥተን እርዳታ የሚያስፈልጋቸውን ሰዎች የመርዳት በጣም ትልቅ ዓላማ ነው ያለን። እንደሱ ለማድረግ ደግሞ እንደመነሻ እድል ልንከፍል በሄድንበት ቁጥር የተቀመጠች የበጎ አድራጎት ሳጥናለች። ሁሉም ሰው ያለውን ያስገባል። ጥሪታችሁን አታስነኩም ማለት ለዛ ነው በ3 አመት ውስጥ ይሄን ያህል ካፒታል ሊኖረን ይችላል። ኢቭን ሀዘንም ቢገጥመን ሁሉም እድርተኛ ከራሱ ነው የሚደግመው እንጂ የድሩን ካፒታል አንነካም። አሁን ይሄንን ካፒታላችሁን ደግሞ ወደ ብድር ተቋማት ሄዳችኋል። በምን አይነት የሥራ መስክ ነው እናንተ ናችሁ ስራውን የምትፈጥሩላቸው ወይንስ እነሱ ባላቸው ክህሎት ነው? በምን አይነት ሁኔታ ነው የምታበቋቸው የድራችሁን አባላቶች? ኦኬ እሺ አሁን የተቀረጹት ፕሮጀክቶች ትልልቅ ፕሮጀክቶች ሁለቱ ትምህርት ቤትና ምን ነገር ይቻላል? ችግር የለም። የከብት እርባታ ሚል አይዲያ አለንና ትልቁ አይዲያችን እሱ ነውና የከብት እርባታና ትምህርት ቤት የምን አይነት ትምህርት ቤት? ከአጸደ ህፃናት ጀምሮ ከዛ ደግሞ ያው ያደገ የሚሄድ ነው። ያው መሰረቱ ነው ዋናው መሰረት ላይ ስለሆነ መስራት ያለበት ከሱ ጀምረን የምንሰራቸው ስራዎች አሉ። ምንድነው ሐሳቤው በሞት መረዳዳት ከሚለው ሐሳብ ባለፈ ይሄን ሁሉ የተማረሰው ይዘህ የተሻለ ነገር ማሰብ ጥሩ ነው። ሁሉም በራሱ ለምሳሌ በማስ ሲሆን ምንም አይነት ቢዝነስ መጀመር ቀላል ነው የሚሆነው በግለሰብ ከመጀመር። ስለዚህ አንድ የድሩንም ዓላማ ከፍ ለማድረግ በህይወት መረዳዳት የሚለውን አንዱን ሐሳብ የተሻለ ለማድረግ ነው ያሰብናቸው ሁለቱን ስራዎች። ከዛ ደግሞ
አብዛኞቻችን ስራ ያለን ልንሆን እንችላለን አባላችን ውስጥ ደግሞ ስራ የሌለው ሊሆን ይችላል ስለዚህ ለነሱም የስራ እድል መፍጠርም ነው ደሞዝ የተከፈላቸው ይሰራሉ ገቢው ደግሞ ለድሩ ራሱን ያሳድጋል ከዛ ደግሞ የባለቤትነት ስሜት ሲኖር ደግሞ ድርጅቱ ያድጋል ማለት ነው ስለዚህ እነሱና ሐሳቦች በማምጣት ነው ወደ ብድር ተቋማት ይሄር ነው ማለት ነው የሚገርም ጥናት ተደርጎበታል ፕሮፖዛሎች ተቀርጸዋል ኢቭን ከብት እርባታውን ብትወስድ የድሩ አባላት ውስጥ ስለ ከብት እርባታ ከዚህ በፊት የሰለጠኑ በደንብ ዕውቀት ያላቸው ሰዎች ስላሉ በደንብ እንሰራበታለን ብለን እናስባቸው ትምህርት ቤቱን ብንወስድ ደግሞ እድራችን አባል ውስጥ በጣም ብዙ መምህራኖችም አሉ ስለዚህ በደንብ ማስኬድ አይከብደንም ሙያተኛው ሲኖር የተሻለ ስራ መስራት ይቻላል በሚል ከዛ ትልቁ ነገር ከቢዝነስ ባሻገር ደግሞ አባላቶቻችንን የስራ እድል መፍጠር በራሱ ትልቅ ነገር ነው በጣም ትልቅ ነገር ነው እንግዲህ ወደፊት ትልቅ ደረጃ ደርሳችሁ እንደምናይ ባለ ሙሉ ተስፋዎች ነን እንኳን ደስ አላችሁ ለሶስተኛ ዓመት ስለመጣችሁ በጣም እናመሰግናለን መርጣችሁን ስለመጣችሁ ደስ ብሎናል አመሰግናለሁ እሺ ለብዙሃን ወጣቶች እንግዲህ ምሳሌ የሚሆኑ እድሮችን ተመልክተናል የወጣት እድሮችን ነው የተመለከትነው እንግዲህ አየር ጤናና አካባቢው የሚገኙ ከ130 በላይ የሚሆኑ ወጣቶች ተሰባስበው በበጎ አድራጎት ስራ በድርጅት ስራ እንዲሁም ደግሞ በተለያዩ አይነት በጎ ምግባሮች የተሰማርተዋል ዛሬ የ3ኛ ዓመት ምስረታቸው ላይ እኛም ተገኝተን እንግዲህ ከነሱ ጋር ቆይታ አድርገናል የዛሬ የሆቴ ፕሮግራማችን የተከታተላችሁትን ነበር ሳምንት በሌላ ፕሮግራም እንገናኛለን መልካም ጊዜ